አናዘር ዋን ለሁለተኛ ጊዜ በሌላ ሰው ቡድን ስቃጠልልህ ገባ። ዛሬ ደግሞ ሊቨርፑል ልደግፍ ብዬ ተቃጠልኩልህ ማን። አንድ ፖዚቲቭ ቢኖር ከዚህ ዛሬ ካየሁት ጨዋታ አርኒ ስሎት መቆየቱ ብቻ ገባ አይደል? አድክም የሆኑ ማይረቡ ደጋፊዎችን ኔክስት ሲዝን የሚያቃጥልሃል ነው ማለት ተረዳኝ አይደል? አይ ወይኔ ሴት ፒስ ኤፍሲ አስበው። አርኒ ስሎት አንደኛ የሚጠላው ብሎ ዘፍኖ ማያበቃለት ታክቲክ ብቸኛ መንገድ ነው ጎል የሚያገባው። ሴት ፒስ ሎንግ ቦል ምናምን ብሎ የሚያለቃቅሰው ሰውዬ በሴት ፒስ 2 ጎል አግብቶ 4 ቅሞ ወጣል ነው ማለት። 2 ጎል ኮኛ 2 ጎል ስናገባ ኮን ማሸነፋችን ኦልሞስት ተረጋገጠ። በጣም ከባሰ አቻ ልንወጣ ነው ማለት ነው። ገባ አይደል? 2 አገባ አይደል? በቃ 4 አይግባብን እኮ 4 አይግባብን። ወይኔ አባቴ ምን አይነት ጎል በዚህ በኩል ማም ገባ አይደል? ዶኩ ትዝ አላቸው አስቶን ቪላዎች የዛኔ 3-0 ሲቀረቅሩላችሁ ዶኩ ትዝ አላቸው ነው ማለት። በዚህም በኩል መጊን አበጥብጠኝ አስለቀለትከን። ለነገሩ ማን ፖዚቲቭ ሳይዱ ቦርንማውዝ አሁንም ይወጥራል። አስቶን ቪላን ድሮም አናም ነው ከኤምሪ ሄዶ በልቅጦ እንደሚሰጥ ግልጽ ነው። ግን ቦርንማውዝ 4 ነጥብ ስለሆነ ቦርንማውዝ ይወጥራል። ማክሰኞ ነው ማለት ቻምፒየንስ ሊግ መግባት ይፈልጋል እኮ ቦርንማውዝ ይችላል ቦርንማውዝ። አረ ሰዎች እችን ሼባ እናስመርምራት። የማይገኝባት በሽታ የለም። በየሄደችበት እየተጋደመች ጨብጥ ጭብጦ አላዛር አባላዛር ማይገኝ 7-2 እየጠበቅኩ ነው ደግሞ ማለት 7-2። ቀጣይ ሳምንት እንደ ሊቨርፑል ደጋፊ ለማንቸስተር ሲቲ የሚያሸረግድ የሚያሽቋልጥ አታይም። የማያደርጉት ከሆነ ደግሞ ትክክለኛ የሊቨርፑል ደጋፊ አይደሉም ማለት ነው። ምክንያቱም ደግሞ ቀጣይ ሳምንት ማንቸስተር ሲቲ ከቦርንሞዝ ነው የሚጫወተው። ቦርንሞዝ ማንቸስተር ሲቲን አሸነፈ ማለት ከሊቨርፑል በ1 ነጥብ አንሶ 6ኛ ላይ ቁጭ ይላል ማለት ነው። ቀጣይ ጨዋታው ደግሞ የቦርንሞዝ ኖቲንግሃም ፎረስት ነው። የሊቨርፑልስ ብሬንትፎርድ ደግሞ ሊቨርፑል እንደሚያሸንፋት የታወቀ። ምክንያቱም ለሁሉም ነው የምትሰጣ። ሊቨርፑል ለሁሉም ነው የምትሰጣ። አትከለክልም፣ ቤታ አትከለክልም። እዛ ሳትልም ቦርንሞዝ የሚያሸንፍ ከሆነ የኖቲንግሃም ፎረስት እና የሲቲን ጨዋታ ወይም 4 ነጥብ የሚያገኝ ከሆነ 5ኛ ላይ መጥቶ ደቅ ይላል ሊቨርፑልን በልጦት። ስለዚህ ቻምፒዮንስ ሊግ አይገባም ሊቨርፑል ማለት እኮ ነው። ስለዚህ በነፃነት የቦርንሞዝ እና የሲቲን ጨዋታ እናያለን ማለት አይ ቅሌት ትልቅ ሰው ሲቀል እንዴት ነው የሚያስጠላው! አቤት ቅሌታምነት! አቤት እናንተ ቅሌታ የሚለው ራሱ አይገልጻችሁም። እናንተ እንዴ ምን አለ በተኛበት። እኔ እኮ ገና እኮ ለቀጣይ ጨዋታ አመቻቻችኋለሁ። እናንተ ቪላን አሸንፎ ቪላ ቀጣይ ሲቲን ያስጠላኝ። ቅሌታም ሽማግሌ ሂድ ወደዛ፣ አታፈጠብኝ ደግሞ። ተኛ በዚህ ሰዓት ምን ትሰራለህ? ተኛ ሂዳት። ውይ ተቃጠሉ። አንተ እንዴት ተበጠራላችሁ? በጥር እኮን ያረቧችሁ እናንተ። እንክርዳዱን ከንተኑ ለዩባችሁ። ለነገሩ እናንተ ቤት እንዳለ እንክርዳድ ብቻ ነው ያለው። ምንም አባካታ መጣ። ይሄን ጨዋታ ያላሸነፍከውን ከዚህ በኋላ ለምን ትጠቅመኛለህ? አንተ ሲጀመር እኔ ሰውን ብቻ በርታሉ ሂድ። ምን አይነት እንዴት እንደተናደርኩ እናንተ እንዴት ይሄ ቁጥር 1 ቪዲዮ ነው። ገና ቁጥር 2 ቪዲዮ ይዤ ለመጣ አይደል እንዳንተ ውጤት እንኳን አላለጥፌ አራለሁ 2 በቃ አሁን እያወራሁልኝ ጎላ ገባ። ተቀለብሱታላችሁ። ወጥሩ ተቀለብሱታላችሁ። ከዚህ በኋላ ነውራን ባለጌ የሆነች ምን ተባብለን ነበር? አንተ ምን ተባብለን ነበር? ቪላን አሳቻ ሰዓት ጠብቀን ነጥብ አስጥለ ነው ቀጣይ ሲቲ ነጥብ ያስጠለልሃል። ወንድም ጥላ አይዞህ አብሽር እንደው በርታ ምናምን አላልከኝም? ቪላዎች ያገቡት ጎል እንዴት አባቱ ነው የሚያምረው! ወይኔ የማጊን ጎል በተለይ ጆን ማጊን በቃ ተጠቡበት። ኳሷን እንዴት እንደ ዲጄ ነው እንደዚህ ይወላችሁ እንደዚህ የተጫወተባት። እሺ አስተከባርኩ ማን የሮጀርስ ጎል ደግሞ ይለያል። ግን ዋናው ነጥብ ቪላን እናደንቃለን። ሽማግሌው ግን አንተ እርጅና በጣም ተጫጭኖሃል። እይታህ ልክ አይደለም። ይኸውልህ 5ኛ ላይ ወረድክ። ዘንድሮ 5 ቡድን ወደ አውሮፓ ሻምፒዮንስ ሊግ እኮ ማለፍ ቢሆን ኑሮ ይኸው ምን ውስጥ እንደገባ ይሄ መላጣ የሆነ አሰልጣኝ አይችልም። ቡድኑ ግራ ይገባው ነው ይላችሁ። ተከላካዩ አማካኙ ከአጥቂው ጋር በጹም የተለያዩ በቃ ተጫዋቾች ነው የሚመስላችሁ። ሶቦ ከሞከረው የመጀመሪያ ጨዋታ ላይ ያቺን ሙከራ ውጪ ማለት አንድም የሚረባ ኳስ እንኳን ያልተሞከረበት ጨዋታ ነው ያልታየኝም። የገቡት ጎሎች ያ ሄዲንግ ብቻ በቃ ደስ አይልም። ፍጹም ዶሚኔት ተደርጎ ተወቅጦ ነው የተለቀቀው። ይሄት አንተ ባካፕ ፕላን እንኳን የለውም ይሄ ሰውዬ። ጋክፖን ይዞ እዚህ ብቻ ይላፋል። ጋክፖ በረኛ የተፈውን ኳስ ለመምጣት እንዲህ ሲላይታችሁታል። ያሳፍራል በጣም የምሬን ነው የምላችሁ። በሊቨርፑል ደረጃ በቪላ እንደዚህ መቀጥቀጥ ማለት በጣም ከባድ ነው። ለማንኛውም ቃላችሁን ባታከብሩም ግን ለዚህ ቪላ አድናቆት ይገባል። ዛሬ ድንቅ ምሽት ነው ያመሹት።
ኡናይ ኤምሪና ልጆች ይመቻችሁ፣ ግን እናንተ ታሳፍራላችሁ። እሺ ፋሚሊ ተሸንፈናል። ያው ጠብቄው ነበር፣ ከምሬን ነው የምላችሁ። በተለይ ፈርስት ሃፍ ላይ ጠብቄው ነበር። ምክንያቱም ግን እንደዚህ ይሄ ሁሉ ጎል ይገባብናል ብዬ አልጠበቅኩም ነበር። እውነት ነው የምላችሁ። ይሄው ተመልከቱ፣ 4-2 በሆነ ውጤት ተሸንፈናል። ቅሌት፣ ውርደት። ያው ምን ላድርግ የቼልሲን ጨዋታ ቼልሲ እንደዛ በክለቦች ተቀጥቅጦ የመጣ ክለብ እኛ ላይ ሲበረታ፣ ቶተናም እንደዛ ሲሆን ልክ ያልሆነ ነገር እንደነበር ግልጽ ነው። ይሄው እየፈራረሰ ፍንተው እያለ መጣ። ተጫዋቾቹ የመጫወት ሞራልም ያላቸው አይመስሉም። የአሰልጣኙ ፍልስፍና ጭራሽ አልተመቻቸውም። በቃ ከምር ነው የምላችሁ፣ አፈራርሶታል አሰልጣኙ ቲሙን። አይዴንቲቲያቸውን አሳጥቷቸዋል ይሄ አሰልጣኝ። ከምሬን ነው የምላችሁ። በዛ ላይ በረኛው ወንዝ ጎሜዝ ማይጠቅም ተጫዋች። እስቲ ቅያሩን ፍረዱኝ። ከምሬን ነው የምላችሁ። ግናብንበርግ ክፍት ሆነ እኮ እሱ ሲቀየር እንዴት ነው እንዴ? ቨርትስን ቢያንስ ጆንስን አስወጥተ ቨርትስን አታስገባም? እንዴት ነው ግናብንበርግ እንደዛ የሚቀየረው? በዛ ሰዓት ባዶ ሆኖላቸው እኮ ቪላ። ይሄ ሁሉ ውርደት፣ ጌም ማኔጅ ማድረግ ማይችል አሰልጣኝ። ከዚህ በላይ ምንድን ነው የምንጠብቀው? ሊቨርፑልን ቀጣይ ዓመት ይሄ አሰልጣኝ ነው ይሄን ቲም የሚገነባው? ይሄ ቲም እሱ ነው ይሄን ቲም የሚገነባው ስሎት በጣም ያሳፍራል። ሲረጋጋ ልምጣ ቢያንስ። ያው በእርግጥ ያው ያን ያህል ስለጠበኩት ብዙም አልተበሳጭም፣ ግን እንዲህ ስንሸነፍ አንገታችንን ሲያስደፋን ከምሬ ነው ብላችሁ በታዘነ ያሳዝናል። አስቶን ቪላ ሊቨርፑልን ማለት ነው እንደዚህ ቅፍ ነው ያደረገው 4-2። በጣም የሚገርም ጨዋታ ማለት ሊቨርፑል እስከ 30 ምናምን ድረስ ነበር እየተጫወተ የነበረው ማን። ከዛ በኋላ ያ የተመታ ሰው የኬት እንዳመጡ ሮጀርስ ምን አይነት ጎል ነው የሚያገባው? ራሱን ጎል ዩናይትድ ላይ ያገባውን ጎል ደገመባቸው ሊቨርፑል ላይ። ከዛ በኋላ ጭንቅላታቸው ደነገጠ። ሰከንድ ሃፍ ላይ ሌላ ቲም ነው የሚመስሉት ሊቨርፑሎች። እንደዚህ ይጫወቱባቸዋል እንዴ? የሆነ ሰዓት እኮ ሙድ መያዝ ጀምሩ። ዝም ብሎ ባርክሌ ያውላ ሰው እያጠፈ 50 ሰው ያጠፋት ዝም ብሎ። ቫንዳይክ ብቻ ነው ወኔ ያለው ተጫዋች። ቫንዳይክና አንጎሟ ማን ጋክፖ የተባለ ሰውዬ ከሰው ልጅ አስተሳሰቡ ይዘግማል። በሁለት ያንሳል፣ በሁለት እጥፍ ያነሰ ሰው ነው። በጣም የዘገመ ሰው። ለምንድን ነው የምታስገቡት? ከዚህ በኋላ ባላዩ ደስ ይለኛል። ሊቨርፑሎች እንኳን የተሸነፋችሁ ገብቷችኋል። ማሸነፍ ካልቻላችሁ አቻ እንድትወጡ አልፈልግም ነበር። እንኳን የተሸነፋችሁ በርንማውዝ ማለት ነው አሁን ሲቲን አቻ አስወጥቶ ማለት ነው ሻምፒየንስ ሊግ ለመግባት ይፈልጋል ወይስ ደግሞ አሸንፎት በስትክክል ይገባል ሻምፒየንስ ሊግ የሚለውን እናያለን። ሊቨርፑሎች አሁን ሴፍ አይደላችሁም። የመጨረሻ ሳምንት ጨዋታ ግዴታ ማሸነፍ አለባችሁ። በርንማውዝ ይቻላል። ገብቷል አይደለም? አስቶን ቪላ ግን ሲቲን የመጨረሻ ሳምንት ላይ ሄዶ እኔ እንዲያሸንፈው ሊቨርፑል ዛሬ ያሸንፋል ብል ቪላ አሁን በሲቲ እንደሚሸነፍ ግልጽ ነው ማለት ነው። ግን ሊቨርፑሎች አትችሉም ማለት በዚህም በዛም እኮ ቻምፒየንስ ሊግ ቦታችንን ማግኘታችን አይቀርም። አምስተኛም ሆነን እንገባለን እኮ ቻምፒየንስ ሊግ። እድሜ ለዩኤፋ ምናምን ነገር 5 ቲም አድርጎታል። ነገር ግን እኔ እያሳሰበኝ ያለው ስለ ቀጣይ ሲዝን ነው። ይሄ መላጣ አሰልጣኝ ይቀጥላል ቀጣይ ሲዝን። በዚህ ላይ አንዳንድ ተጫዋቾች ይለቃሉ። ወርልድ ካፕ ነው፣ ተጫዋቾች ቢዚ ነው የሚሆኑት። ተጫዋቾችን ለማስፈረም ራሱ ከባድ ነው የሚሆነው። ባለው ነገር ለውጥ ሊያመጣ የሚችል አሰልጣኝ ያስፈልገን ነበረ። የለም አልመጣም። ያው በዚህ እንቀጥላለን ማለት ነው። የቀጣይ ሲዝን እኔ አሮን ነው አንድ ሀብዬ ይህንን ሲዝን ደግማለሁ ብዬ አላስብም። እንዲህ መሆን እኮ አልነበረበትም ጋይስ፣ ከማን እንዲህ መሆን አልነበረበትም። ያ ሁሉ ገንዘብ አውጥተን እንዲህ እኮ መጨረስ አይጠበቅብንም ነበር። እኔ ቲሜን ለ3-2 ዋንጫ ነበር የገመትኩት። እንዲህ ተንበዛብዘን 37ኛ ሳምንት ላይ በአስቶን ቪላ በቀጥተኛ ቻምፒየንስ ሊግ ተፎካካሪችን 4-2 እንለጠፋለን ብዬ አስቤያለሁ። ኤኒዌይስ ቀጣይም ሲዝን ምንም ተስፋ ያለው አይመስልም። መስላት ይቀጥላል እናያለን። ለማንኛውም ብቻ this is embarrassing። ሻምፒዮንስ ሊጉ ተው ስለቀጣይ ዓመት ጡረታውቱ ወጋውን እኛ ከፍላችኋለን እየሰበሰብን ጡረታውቱ አስቶን ቪላ ከሊቨርፑል ጨዋታ ካመለጣችሁ በጣም ነው የሚያሳዝነው። ቢስሚላ እንዴት ያበደ ጨዋታ እንደሆነ ማለት ነው። በጣም ነው የተዝናናሁት። በተለይ ሰከንድ ሃፍ የነበረው ጌም የገቡት ጎሎች አይደለም የተሳቱት ኳሶች ራሱ እንዴት እንደሚያዝናኑ ማለት ነው። እና አስቶን ቪላ ቻምፒየንስ ሊግ መሳተፉን አረጋግጧል ማለት ነው። እና ቦርንማውዝ አሁን ቻንስ አለው። ቦርንማውዝ በቃ ሊቨርፑልን በልጦ ነው የማለፍ ቻንስ ያለው እና ከሲቲ ጋር ምናምን የሚወገምበት ምክንያት ይሄ ነው። አስቶን ቪላ ግን አሁን ማሸነፉ ምንድነው ችግሩ? ከሲቲ ጋር ነው የመጨረሻ ጌሙን የሚጫወተውና ለምንም ነው ማለት ነው የሚጫወተው። ኦሬዲ ቻምፒየንስ ሊጉን ካረጋገጠ በቃ ለምንም ይሆናል የሚጫወተውና የመጨረሻውን ጌም ተስፋ እንቁረጥ። ፓላስም እኛን የሚገጥመው ለምንም ነው፣ ቪላም ለምንም ነው የሚገጥመው ማለት ነውና ብቸኛ ተስፋችን የቦርንማውዝ ጨዋታ ነው ከኛ አንግል ስናየው።
ከሊቨርፑል ሳይድ ስናየው አርነ ስሎትን እቀጥላለሁ ብሏል። እሱ ካስቀጠሉት በጣም ችግር ነው ብዬ ነው ማስበው። እኔ አሎንሶ እየጠበቃችሁ ነው። ቼልሲ ከሄደ ተበላችሁ የለም አሰልጣኝ። ሊቨርፑሎች ቶሎ ቢያሰናብቱ ታሪፍ ነው ብዬ አስባለሁ። ጸዴ ነው በቃ ኡናይ ኤምሬ የሰራው ቲም ምናምን በጣም ነው የሚያምረው። አርሰናል ናፍቆኛል ቶሎ እስካዩ ድረስ። በአዲሱ ማሊያ የመጀመሪያ ሰጠት ሊቨርፑል ላይ እኔማ ሊቨርፑል ሲሸነፍ ሰጠት ስል ከአንጀቴ ነው ደስታው። ከሶስተኛ በኩርኩም ነርተን ወደ አራተኛ ቪላ ደግሞ ወስዶ በኩርኩም ነርቶ ወደ አምስተኛ ቀጣይ ደግሞ ተነርተሽ ነው ስድስተኛ ብጨርሽ። አቤት የኔ ደስታ፣ አቤት የኔ ደስታ። የሚታደጋችሁ ሽማግሌው ቫንዳይክ ይሁን በቃ አንድ የሚጮት ተጫዋች ያላችሁ ሶቦዝ ላይ ነው። እረ እንደዚህ አይነት አለመቻልስ ነው ይቻላል። ምንም አችሉም። እና አርኔ ስሎት እንደው በመድሃነ እንደምንም እንደው ማንቼ ደጋፊዎች ምን ብናረግ ነው አርኔ ስሎት እንዲቆይ የምናረገው? ኤሪክ ቴናግ እሳት አይደል እንደ ኤሪክ ቴናግ እኮ በጣም ነው እኮ የሚችለው። ሲጀመር ከዛ ሀገር የሚመጡ ሰዎች ይችላሉ። ዛሬ በጣም ነው ደስ ያለ። እኔ ደስ ብሎኛል። አርሶስ ደስ አላለም። ሊቨርፑል በአስቶን ቪላ 4-2 ተለጠፈች። ወይኔ ሊቪያዝ ምንም ግን እንዳያሳስብሽ፣ ምክንያቱም እኔ በርንሞዝን ገርፍላለሁ። ቻምፒየንስ ሊግ እንደሆነ መጫወት አይቀርም፣ ግን እጄ ላይ ጣለሽ። እኔ አክቹዋሊ ለራሴ ብዬ ነው ማሸንፈው፣ ምክንያቱም ዋንጫ ለማንሳት ነው ተፍ የምለው። ግን እናንተ በጣም ከባድ ውስጥ ናችሁ እና ቀጣይ ዓመትም ያው አርነ ስሎት ነው እናንተ አሰልጣኝ። እኔ እንዴት እንደምታደርጉ አላቅም። ባይዞ ስሎት ያራዘመ የሚመስለኝ በውለታ ብቻ ነው። በቃ ዋንጫ ስለበላልን ሼም ነው፣ አንድ ዓመት መጥፎ ስላሳለፈ አናባረውም ብሎ ነው እንጂ ማለት ነው። ጭራሽ የማይመጥን አሰልጣኝ ማለት አርነ ስሎት ነው ለሊቨርፑል ማለት ነው። ጭራሽ የማይመጥን ማለት ነው። ሲጀመር ዋንጫውንም የበላው በክሎፕ ቡድን ነው። ክሎፕ ሰርቶ ጨራርሶ ማለት ነው። ደከመኝ ብሎ ላሻለ እንጂ ክሎፕ ያን ቡድን ቢይዞ ጽድት አድርጎ የሚበላበትን ክሎፕ ነው ቡድን ነው ይዞ የበላው። ግን ያው ውለታ ገባችኋ። በቃ አንድ ዓመት አብልቶናል። አሁን በአንድ ዓመት አናባረውም በሚለው ነው እንጂ በእርግጠኝነት ቀጣይ ዓመት ከባድ ቶሎ ከሚባረሩ መሀል አንዱ ይሆናል ብዬ አስባለሁ። ግን ምንም አያሳስብሽ፣ ቦርንሞዝን ለጥፍልሻለሁ። አስቶን ቪላንም ከፈለግሽ 4 ጎል አግብቼልሽ አንቺ 4ኛ ሆነሽ ትገባለሽ። እንዳያሳስብሽ እሺ። አንቺ የማይመጥንሽም ከቻምፒየንስ ሊግ ውጭ ይመቻችሁ። ሊቨርፑል ፋንስ ቀጣይ ዓመት አርነ ስሎት የሚያሰለጥናችሁ ከሆነ ወራጅ ናችሁ። ወራጅ ማለት ነው። አስቶን ቪላ ዛሬ ሊቨርፑል ላይ ለዩሮፓ ሊግ ጨዋታ ላለበት ለፍጻሜ ጨዋታ ትሬኒንግን ያደረገው ትሬኒንግን የሰራባችሁ ማለት ነው። በጣም ተጫወቱባችሁ። ትሬኒንግ ነው። ኡናይ ኤምሬ በቃ ሲፍታታ ነው ያለባችሁ፣ ሲተፍታቱባችሁ እና ቀጣይ ዓመት አይደለም መፎካከር ይቅርና ማለት ነው ወደ ላይ ማየት ይቅርና ትወርዳላችሁ። አርነ ስሎት ከእናንተ ጋር እስካለ ድረስ ማለት ትወርዳላችሁ። ጉድ አደረጋችሁ። እንደ እድሜሽ አይደለም የምትሰጪው። በነገራችን ላይ ብርቱ ነሽ። በቃ ለሁሉም ነው የምትሰጪው፣ ለሁሉም ነው የምትቸረችሪው። ማን ነበረ ያሉን እኛን አምና? አንቺ ማን ሌላ ስም አውጡላት። ዝም ብላ የምትሰጠውን ሴትዮ ስም ማን አሏት? ኮሜንት ላይ የታባሽ። ይህ ሊቨርፑል ሲሸነፍ ደስ ነው የሚለኝ። ይህ ነዋ በቃ ተፎካካሪ። ምን አይነት ጨዋታ ነው? ደርቢ ናቸው እንዴ? ሳናቅ እኔ አላቅም። ደርቢ መሆናቸው ደርቢ ነው የሚመስለው። ምን አይነት ክትክት ነው? አስቶን ቪላዎች ግን በስመ አብ ለማጥቃት ያላቸው ፍላጎት፣ ለማጥቃት ያላቸው ያውም ከፍተኛ ጫና ውስጥ ነው በነገራችን ላይ ማለት። ምክንያቱም ቢሸነፉ ቦርንማውስ ከኋላ መጥቶ ምናምን የሻምፒዮንስ ሊግ ቦታ ሊያሳጣቸው በሚችል ሁኔታ በቃ ያለ ጫና ነበር ሲጫወቱ የነበሩት። በዛ ላይ ሻምፒዮንስ ሊግ መግባታቸውን አረጋገጡ። አሁን ኢስታንቡል ላይ ማለት ነው የዩሮፓ ሊግ ፋይናላቸውን በአማረ መልኩ ይከታከቱታል። ሊቨርፑል የቦርንማውዝን ጫና ትቋቋሚያለች። እንግዲህ በ38ኛው የመጨረሻው ጨዋታ ላይ ሊቨርፑል በአንፊልድ ብሬንትፎርድን ነው የሚገጥመው። አይሸነፍም ማለት አይቻልም። ምክንያቱም ብሬንትፎርድ ራሱ ለዩሮፓ ሊግ ተሳትፎ በሚያደርገው ጥረት ላይ በጣም ከባድ ተፋራሚ ሆኖ ነው የሚመጣው። ለዚህ ነው የፕሪሚየር ሊግ ዋንጫ ማክሰኞ ዕለት ነው በእርግጠኝነት የሚጠናቀቀው ስንል በምክንያት ነው። በጨዋታው ላይ ምን አይነት ሀሳብ አስተያየት አላችሁ? የፕላስ ምልክቷን በመጫን እንግዲህ ኮፒ ሊንክ እያደረጋችሁ ሀሳብ አስተያየታችሁ። አስቶን ቪላ ንቀት ነው 7 ያላገባው ሊቨርፑል ላይ ለምደሃል። ሲጀመር አንተ ማለት ነው ዩሮፓ ሊጉን እንደበለው ነው አሁን ያየሁት።
ኢሮፓ ሊጉ ተበልቷል። በቃ በርንሞዝ ሻምፒዮንስ ሊግ ገብታል። ይሄ ነው በቃ ምንም የማትገባበት ምክንያት የለም። በልቶታል ኢሮፓ ሊጉ። ሊቨርፑልን አሩን ያበላው አሩን ማለት በስማ ውይ ደግሞ ሊቨርፑል ላይ ነው የሚበረተው። ለምንድን ነው ኤምሬ ለነገሩ ማለት ነው ጂኔስ አሰልጣኝ እንደሆነ እኮ ድሮም እኮ አውቃለሁ እኮ እኔ ድሮም አውቃለሁ። እኔ ያው አለ አይደለ ብዙ ጊዜ አላወራም ብዬ ነው ስለሱ ወስዶ አንሸፉታል። ይሄ መላጣ ምንም አይዲያ የለውም ስለ ኳስ አያውቅም፣ እስሎት አያውቅም። ዘረኛ ብቻ ነው። ዝም ብሎ የኔዘርላንድ ህዝብ እየሰበሰበ ቲሙን ይወራ። ትልቅ ቲም እኮ ነው ሊነደው ነው የመጣው እሱ። ግልጹን ስነግ አግማሞ እንዳለ ቲሙ በቃ ምንም ማድረግ አይቻልም። እንግዲህ ተሰጥቶታል። እኔ ደስ ብሎ ያንጀቴን የረከው እኔ ደህና ደሩ። ይመቻችሁ፣ ይቀጥል። ሊቨርፑል ይለምልም፣ እንደዚህ አይነት ውጤት ይለምልም። ደህና ደሩ። እኔ እኮ ግርም የሚለኝ የአርሰናል ደጋፊ እኛ ስናሸንፍ ቅጥል ብለህ ሊቨርፑል ሲሸነፍ ቅጥል ብለህ ቋጥረሽ ነበር አሉ ለቪላ ማን ነው ለሊቨርፑል ቪላን ለጥፎት ከዛ ቪላ ሻምፒዮንስ ሊግ መግባቱን ሳያረጋግጥ እኔን እንዲገጥመኝና እንዲያስጥለኝ አራርቀ ነው የምታስበው። ቪላ አሁን ባይጥል ቀጣይ አሸንፎ አያረጋግጥም እንዴ? ዝም ብለህ በዛ በዚህ ተቋጠራለህ። ለሊቨርፑል አዝናለሁ። ስለ ሊቨርፑል ምንም ማለት አልችልም። እኛም አምና እንዲህ ነው የተሰቃየ ነው። ለማንኛውም ግን ቪላ ዛሬ አሸንፎ ቻምፒዮንስ ሊግ መሳተፉን አረጋግጧል ማለት ነው። ወደ ኢታር ሲመጣ ከሲቲ ጋር ሊጮት ምንም የሚጮትለት የሚፋለምለት ነገር የለውም ማለት ነው። ግን እኔ እንደውም ቪላን የምፈልገው ምንም ነገር ሳያረጋግጥ መጥቶ ቢገጥመኝ ነው። ተጨንቆ እንዲጮት በጣም በፍሪደም የሚጮት ቡድን መጥፎ ነው። እሱን ደግሞ ከበርንሊ ጋር ስትጮት ታየዋለህ። እኔ እንደውም ለምንም የማይጮት ቡድን ነው የምፈራው። ያለ ፕሬሸር ነው የሚጮተው፣ ጭራሽ ዴንጀረስ ይሆናል ማለት ነው። 2 ጨዋታ አሸንፌ ዋንጫ እበላለሁ እያልክ አይደል? ለምን ተቋበሌ በዛም በዚህም ለምን ትቃጠላለህ? አይ ቡድን ኳላ ካለ። ለማንኛውም ዛሬ ቫንዳይክ 2 ጎል አግብቷል። መብራት እየጠፋ አዛ አርጎ ነበር። ሁለተኛውን ያዩት ቴስታ፣ የመጀመሪያው ምን እንደሆነ አላውቅም። መጊን የሚባለው የቪላው ልጅ ግን ምን አይነት ጎል ያገባው! በኢየሱስ ሰሞኑን በጣም ፎርም ላይ ነች። ጥቅልልን ያደረገው እዛ ረብስማ። እኛ ያገባንም ነገ ዋንጫውን እንበላለን ኤፍ ኤ ካፕ። ከዛ ሰኞ በርንሌ አርሰናልን ሲለጥፍልን ደግሞ አስቶን ቪላ ሊቨርፑልን ቪላ ፓርክ ላይ ጠርቶ አስቀየመው ነው የምላችሁ። በቃ 4-2 በሆነ ውጤት ነው እንግዲህ ማስቀየም የቻለው ዛሬ እና ሰከንዳፉን በተለይ ደግሞ በከባዱ ነበር ሲያስቀይመው የነበረው። በተለይ ሁለተኛዋ ጎል ማለት ነው በሶቦዝ ላይ ስህተት ነበር የተፈጠረችው እና ሶቦዝ ላይ ተንሸራቶ ማለት ነው። ሁሉም ሰው እያስታወሰ ያለው በቃ ጄራርድ ተንሸራቶ ዴምባባ ያስቆጠራት ግብና ሊቨርፑሎች ፕሪሚየር ሊግ ያጡበትን ጎል እንግዲህ እያሰቡ ነበርና የፈለጋችሁትን ማሰብ ትችላላችሁ። ግን እኛ የምንፈልገው ሲቲ ከአስቶን ቪላ ሲጫወቱ አስቶን ቪላ ፈታ ብሎ እንዲጮት ነው የምንፈልገው። በቃ መጨነቅ የለበትም። አስቶን ቪላ ሻምፒዮንስ ሊግ መግባቱን አረጋግጦ ነው ከሲቲ ጋር መጫወት ያለበትና ዋናው ነገር እሱ ነው። በቃ በከባዱ አስቀይሞልናል። እንኳን አስቀየምክ፣ እንኳን ነጥብህን ያዝክ፣ እንኳን ወደ ሻምፒዮንስ ሊግ ተቀላቀልክ፣ እኛን ትፈታናለህ ማለት ነው። አስቶን ቪላ ገባህ አይደለ? በደንብ ኮፒ ሊንክ ፈልጋለሁ። ቪዲዮ በጣም ሊረዝም ስለሚችል በደንብ ኮፒ ሊንክ ፈልጋለሁ። እንነጋገራታለን አሁን ማለት ነው። ስለዚህ በረኛ በመጀመሪያ ስለ በረኛው ነው ማለት ስለ በረኛው ከዚህ በፊት የተናገርኩት የጋላታሳራይ ጨዋታ ላይ ነው። ናሆም የሊቨርፑል ሜንሽን አድርጋለሁ። ናሆም ሳቀ እኔ ላይ ቪዲዮ ሰርታል። እሺ ምን ጠቀመ? ካሁን ይሄ በረኛ ምን እንደጠቀመ ብቻ ንገረኝ። አይደለም ቤከር የለም ጉዳሌ ነው ውድማን ምናምን 3ኛ ሰከንድ ነው ምናምን ጊዜ አይሰጠው ምናምን አሮንኪር ንገረኝ። አሁን እንድነግረኝ ይፈልጋለሁ። ቪዲዮ ወጥተ በኔ ላይ ስራውን አሁን በኔ ላይ ወጥተ ቪዲዮ ስራ ማለት ነው። እኔ እንደዛ አጥረግርገ የሰደብከኝ የትኛውን ጨዋታ ነው ያየው ምናምን ብላ ያልከኝን አሁን ቪዲዮ መጥተ እኔ ላይ ስራ። ሌላው ይሄ አሰልጣኝ ኔክስት ሲዝን ሲቆይ እንደዚህ ነው የምንቀጥለው ማለት ነው። ኔክስት ሲዝንም እንዲያውም ባለንበት ሁኔታ ቻምፒየንስ ሊግን የመግባታችን አሁን እንደውም አጠራጠረኝ ማለት ነው። እውነት ኳል ያሉ የፕሪሚየር ሊግ ክለቦች ተሸንፈውልን እኛ ኔክስትን ቻምፒየንስ ሊግ እንገባለን ነው በሚመጣው ዓመት እንጮታለን፣ ሊግ እንሳተፋለን። ብሬንትፎርድ ነው ደግሞ የምናስተናግዱ አስቡት፣ በሜዳችን ነው ብሬንትፎርድ ሊያውም የዋንጫ ዕለት። በርንሞዝ አሁን ማክሰኞ ነው መሰለኝ ያለው ከሲቲ ይሸነፋል። እኔ አላቅም። ብራይተን ከማን ጋር እንደሆነ አላቅም። ውርለት ነው መሰለኝ እሱ ጨዋታ ይሸነፋል። አላቅም። ካልተሸነፈ እኛ ለምን አይነት ሪስክ ነው ያስወስዱን? አረ ምን መቃጠል ነው እንዴ አንተ! እንዴት ነው ቆይ ይሄ በረኛ ምን ጎሉን የሁለተኛው እንዴት እንዲህ አብረት ዞራለ ከኳሱ ጋር እንዲህ ጎሏ እስክገባ ቆመታ ያታለ ከፍለውክ ነው እንዴ አንተንም? ምኑኝ ይሄ ሊቨርፑል ቀጣይ ዓመት ማለት ነው ይሄንን አሰልጣኝ ካስቀጠለ በቃ የሚኮስፐርስን ቦታ ይዛችሁ መጨረሱት እናንተው ፎቃቆቹ የአርነ ስሎት ደጋፊዎች ናችሁ የምትሆኑት።
የምሬ ነው የምላችሁ። ኧረ ሊቨርፑል ትልቅ ክለብ በዚህ ልክ ሲዋረድ ማየት በጣም ነው የሚያሳፍረው። ለእኔ ተቀናቃኝ ነሽ፣ በአንቺ ቁስል ላይ መሳቅ ማለት ነው ያስደስተኛል። ግን በዚህ ልክ ስትወርጂ ደግሞ ይደብረኛል። ፕሪሚየር ሊግ ላይ አንድ የምትቀናቀኝ አንቺ ነሽ፣ ሌላው እንደሆነ አጃቢ ነው፣ ዝም ብሎ ሆይ ሆይታ ነው። ገባሻ? ግን በጣም ነው የምታሳፍር። የምሬ ነው የምልሽ። በተለይ ዛሬ አስቶን ቪላ ሜዳ ላይ ምንድን ነው ስታደርግ የነበረው? አንቺ አድግም ነግሬሻለሁ። በተለይ ናሆም የሊቨርፑል ደጋፊ የሚባሉ ልጅ የለም፣ ለእሱ ይህንን ቪዲዮ አድርሱልኝ ከቻላችሁ። ማሊያዬን እፈልጋለሁ። ከማንቸስተር ዩናይትድ በላይ ሆኖ አይጨርስም ብለን ያስያዝን ነው ማሊያ እፈልጋለሁ። ድጋሚ ቪዲዮ አልሰራብህም። ድጋሚ ቪዲዮ ከሰራሁብህ ግን ማሊያውን ጊቫዌ ሰታኝ መሆን አለብህ። አለበለዚያ በመጥፎ መንገድ ነው የምመጣብህ። ልክ እንደ አርነ ስሎት ቲም ላይ እንደመጣው ማለት ነው። ነግሬያለሁ። አድርሱልኝ ይህንን ቪዲዮ። አጭበርብሮናል። በቃ ይሄ ሰውዬ በጣም ትልቅዬ እስካምን ያደረገን። እኔ ለምንድነው የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች እጩዎች ውስጥ ያልተካተተው ብዬ ስከራከር ነበረ። ነገር ግን ባለፉት ጨዋታዎች ተከታትዬ ሳየው ግን ከሹት ውጪ ምንም የሚችለው ነገር የለም። በቃ ሜዳ ላይ ዝም ብሎ መባከን ነው እንጂ ምንም አይችልም። በቃ ልጁ ደህና ኳሊቲ ያለው ሹት ያደርጋል፣ በሹት አይታማም። ነገር ግን ራይስን፣ ብሩኖ ፈርናንዴዝ ምናምን ተመልክተን ይሄንን ስናይ በቃ በጣም ልብና ቀስም ነው የሚያወርደው። ግን ስቲል አሁንም በጣም ጨራሽ ደግሞ ዛሬ ተንሸራቶ እሱም አብሮ ተንሸራቶ ክለቡንም አንሸራቶ ይዟቸው ሻምፒዮንስ ሊግ አጣብቂያቸውን ገደል ነው የገባውና ሌሎቹን አይተን ሰብስቦ ስለኝ ስናይ ዝም ነው የምንለው። ግን በጣም እስካሁን ያደረገችን ጀለስ የእንግሊዝ ፕሪሚየር ሊግ ባለፈው ያሳወቀውን የዓመቱ ምርጥ አሰልጣኝ እጮቹን በትኖ እንደ አዲስ መስራት አለበት። እንዴ ኡናይ ኤምሪ እንዴት ነው እዛ ውስጥ ሊካተት ያልቻለው? ይሄን የመሰለ ቡድን ሰርቶ ይሄን የመሰለ ውጤት እያስመዘገበ ወደ ሻምፒዮንስ ሊግ ተመልሶ ምናምን እስቲል እሷ ለመካተቱ በጣም ቢደብርና የሚያሳፍር ነገር ነው። በእርግጠኝነት ያን ነገር ተበትኖ ማለት ነው ኡናይ ኤምሪ ተካቶ ድጋሚ መሰራት አለበት። ይህ ሰውዬ በዚህ ዓመት ውስጥ ለሰራው ስራ እንግዲህ ትልቅ ክብር ሊሰጠው ይገባል። ገብተናል፣ በድል ተመልሰናል ይላል። እንግዲህ እንዲህ አይነት የሞተ ቲም አግኝተን ባናሸንፍ ይገርመኛል አባቴ። መጀመሪያ እኮ ቀን ነግሬ ነበረ የምንገጥመው ቲም በዚህ ልክ የተዝረከረከ ነው ብዬ ነበረ ስመው። ነገር ግን እንደነዚህ አይነት የደከሙ ቲሞች ስናገኝ ቁልት አድርገን አረጋግጠን ነው መሄድ ያለብን እንጂ እንደዚህ አይነት የተዝረከረከ ቲም አግኝተን ማለት ነው ማሸነፍ ካልቻለ ችግር አለ ማለት ነው። አገኘኛ አያ በዚህ ልክ ነው የነገርኩ። ሲጀመርኛ የምንገጥመው የሞተ ቲም ነው ብዬ ነበረ። ገብቶሃል? በዚህ ልክ የተዝረከረከ ቲም ነው። አዝረከረክ ነው። ኧረ ጎል ምን አይነት ጎል ነው የሚገባው? ፈታጋቦርኩ በዚህ ያረግ እየተቀለሉ ምናምን። ኧረ ቢሰሚላ ይመቻችሁ። አሁን ከእንግዲህ እናንተ የማንቸስተር ሲቲ ደጋፊ ትሆናለህ፣ ወደ ሳይሆን ተገደ ማለት ነው። ቦርሞዝ ካሸነፈ ችግር ውስጥ ትገባለህ ማለት ነው። በአንፊልድ የመጨረሻ ጨዋታ ተሸነፍክ ማለት እንደማታሸንፍ እርግጠኛ ሆኜ እነግርሃለሁ። ከቻምፒየንስ ሊግ ገለል ብለህ ትወጣለህ ማለት ነው። ለማንኛውም ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ አራዳ ልጆች። አንቱ ቅሌታም ሽማግሌ ምን አባታችሁ ስትሰሩ ነው ያመሻችሁት? 4-2 እኔ እኮ በቃ እኮ ቀጣይ ፈታ ብሎ ነው የሚጫወተው ቪላ። ምንም አጣብቂኝ ውስጥ የሚገባበት ነገር የለማ። ዛሬ ይኸው ሰጣችሁት፣ በአግባቡ ነው የሰጣችሁት። ሶቦዝ ላይ ምንድነው የሚያንከባለል? ሪዮ ትችላለህ እግዚአብሔርን ብቻውን በቃ ሲጋደል ነበር። ግን ደግሞ ብቻውን ኳስ አይለቅም ደግሞ ውይ ያናዳል። ደግሞ አንዳንዴ ደግሞ ኳስ ይዞ በቃ ሙጭጭ ይላል፣ እኔ ብቻ ይላል። ያ ነገሩን ማስተካከል አለበት። ሌላው ቪላ በአግባቡ ነው የለጠፋችሁ። ይሄ አርነ ስሎት ቀጣይም ከሱ ጋር ከሆነ መዘልቁት ከባድ ነው። ሊቨርፑላውያን ፒቲሽኑን በደንብ በጊዜ ተቀላቀሉና ይልቀቅ ክለባችሁ እንጂ ቀጣይ አመት ከባድ ነው የሚሆነው። ሼር፣ ኮፒ ሊንክ፣ ሪፖስት ፎሎ ማድረግም እንዳይረሳ። ፎሎ በደንብ ፋሚሊ። እኔ ሊቨርፑል ላይ ላላግጣር ላይ የመጣሁት በእርግጥ ሲሸነፍ በጣም ደስ ይለኛል፣ ግን የሊቨርፑል ደጋፊዎችን ጥያቄ መጠየቅ እፈልጋለሁ። ከዛ በፊት ግን በጣም ይቅርታ ሁሌም ስለምጨቀጭቃችሁ ቪዲዮዬን ኮፒ ሊንክ የምትወዱኝም የምትጠሉኝም ኮፒ ሊንክ ሪፖስት ላይ አድርጉልኝ፣ አካውንቴንም ፎሎ አድርጉልኝ። ተመቷል ፋሚሊ። ስሎት አሁን ሊቨርፑል ላይ ያሉ ችግሮች የሱ ብቻ ነው ብዬ አላስብም። ከሱ አቅም ችግር በላይ በቃ ከሱ አቅም በላይ ነው ብዬ አስባለሁ። አንዳንዴ እሱ መቆጣጠር የማይችላቸው ችግሮች ናቸው የተፈጠሩት ሊቨርፑል ውስጥ። በእርግጥ አምና ዋንጫ በልቶ ጊዜ ገዝቷል ብዬ አስባለሁ። አሁን እንደሌላው አይደለም።
እሱ ዝም ብሎ በነፃ አይደለም አሁን ይሄን ጊዜ እየሄደበት ያለው። አምና ሳይጠበቅ በልቷል። አሁን እኮ በሊቨርፑል ደጋፊ እኮ ብዙ የተጠበቀበት አምና ብዙም ተጫዋች ሳይገዛለት ሳይጠበቅ ያንን ዋንጫ አንስቷል። አሁን እነዚህ ተጫዋቾች ተገዝተውለት ፕሪሚየር ሊግ አምና በልተናል። አሁን ደግሞ ቻምፒየንስ ሊጉም ምናምን ሌላ 3-4 ዋንጫዎች ይጨምርልን ብሎ ጥበቃ ስለነበረ ነው አሁን የጎዳው የከፋው። ግን የገዛቸውም ተጫዋቾች አግባብ አይደለም ብዬ አስባለሁ። ምክንያቱም የሚያስፈልጉ ቦታዎች ላይ አይደለም የተገዛው። ሊቨርፑል በዛ አይታማም ነበር ታውቃላችሁ። የገዛቸውም እንኳን የመጡት ባይሆንም የመጡት እንኳን በአግባቡ አልተጠቀምባቸውም። ከዛ ደግሞ የነበሩ ልጆች ደግሞ አቋማቸው ወረደ። የእሱ ችግሮች እንዳሉ ናቸው፣ ግን አንዳንድ ችግሮች እሱ መቆጣጠር የማይችላቸው ችግሮች ናቸው ብዬ ነው የማስበው። ይህን ስል አዝኜ ላይ አይደለም ባይዘው ሊቨርፑል በየቀኑ ሲሸነፍ ባይ ጮቤ መረገጥ በጣም ነው ደስ የሚለኝ። አሁንም ደስ እያለኝ ነው። ግን ስሎት ብቻውን ጣት የሚቀሰርበት ሰው ይሄ ረውጣልን በቃህን የሚባል ሰው ሌላ ሰው እንኳን ቢሆን ሊቨርፑልን ከዚህ የተሻለ ሊያሻግረው አይችልም ቢያስባሉ። አሁን ባለው ነገር የነበሩት ልጆች መውረዳቸው፣ የተገዙት ልጆች ደግሞ እንደተጠበቁት ባለመሆናቸው የሚያስፈልጉ ልጆችም አልተዘዋወሩለትም። ጊዜ ገዝቷል። አምና ዋንጫ በልቷል። ስለዚህ የአምናው ዋስትና ይሄ ይሆነዋል ብዬ አስባለሁ። እኔ ይሄን የሚሰማኝ ግን አዝኜ አይደለም። አሁንም አሰርግጬ ነው የምነግራችሁ። እናንተ ግን የሚሰማችሁን ብታጋሩ ደስ ይለኛል። ሊቨርፑል ምክንያቱም ትልቅ ክለብ ነው። በየቀኑ እንደዚህ ሲሸነፍ ማየት በእርግጥ ከኛ የበለጠ እናንተ ልምዶ አላችሁ። የውድቀት ከማንቸስተር ደጋፊ የበለጠ የውድቀት ልምድ አላችሁ። የክሎፕ በተለይ አሁን በቅርቡ ያልመጣችሁ ሰዎች ታውቁታላችሁና መውደቅም መነሳትም ታውቁታላችሁና ሁሌም አሁን ስሎት በተደጋጋሚ ተሸነፈ ብላችሁ ክለባችሁን ጀርባ የምትሰጡ አይደላችሁም። ምክንያቱም የጽናት ተምሳሌት ናችሁ። ይህን ማንም መካድ አይችልም። ግን በሊቨርፑል ያለው ችግር ከስሎት በላይ ነው ብዬ አስባለሁ እና እንደው ውጣልን የሚያስብል ነው ብዬ አላስብም። እስቲ ለማንኛውም ከኔ የተሻለ እናንተ ያው በኔ በዚህ በሚጤጤ ጭንቅላት ነው የተረዳሁት። እስቲ እናንተ ደግሞ እስቲ በኔ ሐሳብ ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮን ደግሞ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። አርነ ስሎት ከአስቶን ቪላው ጨዋታ በፊት ምን ብለው ነበር መሰላችሁ? በሚቀጥለው ዓመት የሊቨርፑል አሰልጣኝ የማልሆንበት ምክንያት ፈጽሞ አይታየኝም። የዘንድሮ ውድቀት የሆነ ዓመት ራሱ እኔ ብቻዬን አልጠየቅበትም። እኔም ተጫዋቾቼም የቡድኑ አመራሮችን በጋራ የምንጠየቅበት ነው። አዎ ከባለፈው ዓመት የዘንድሮ ዓመት በጣም የከፋ ነው። ነገር ግን ብቻዬን ብሌሙን አልወስድም። በዛ ላይ ደግሞ ከሊቨርፑል ጋር ኮንትራት አለኝ። የሚቀጥለው ዓመት በጋራ እንደምንቀጥል እርግጠኛ ነኝ በማለት ነበር አስተያየታቸውን የሰጡት። ታዲያ በምሽቱ በአስቶን ቪላ በቻምፒየንስ ሊግ ቦታ ለማግኘት በሚደረገው ከፍተኛ ፉክክር 4-2 በሆነ ውጤት ተሸንፈዋል። አሰልጣኝ አርነ ስሎት መጨረሻቸው ወዴት እያመራ ነው? ይህንን የሊቨርፑል ቡድን እውነት እሳቸው እንደሚሉት የሚቀጥለውም ዓመት በአሰልጣኝነት የሚመሩት ይመስላችኋል? ቢመሩትስ ትመርጣላችሁ? ምንም እንኳን አምና የፕሪሚየር ሊጉ ሻምፒዮን ቢያደርጉትም የሚቀጥለው 3ኛ ዓመት በሊቨርፑል አመራር ይገባቸዋል ወይስ አይገባቸውም? የምሽቱን የአስቶን ቪላ አስደንጋጭ ሽንፈት እንዴት አያችሁት? የቻምፒየንስ ሊግ ቦታቸውን ለማግኘት አሁንም እድሉ ቢኖራቸው ነገር ግን አጣብቂኝ ውስጥ ገብቷል። ነጥቡን እዚህ ጋር እንደምታዩት ነው። አስቶን ቪላ 4ኛ ደረጃውን በጥሩ ሁኔታ አጠናክሮ ቀጥሏል። ለማንኛውም ስለ አሰልጣኝ አርነ ስሎት አስገራሚ አስተያየትና ስለ ምሽቱ አስደንጋጭ የሊቨርፑል ሽንፈት ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ።